እንኳን ደስ ያላችሁ እናንተ ወጣቶች ዛሬ በዚህ እድሜያችሁ በዚህ ትልቅ ቁጥር እዚህ አዳራሽ ውስጥ መልካምነትን በመመኘት ብቻ ሳይሆን ለመኖር ቆርጣችሁ እዚህ ስለተገኛችሁ ይሄ ለኛ ትልቅ ተስፋ ነውና እንኳን ደስ ያላችሁ። ከንቲባ አዳነች አቤቤ ለዘማሪ ዳዊት ጌታቸው መሬት መስጠታቸው ተሰምቷል። በዛሬው ዕለት እጅግ ያልተጠበቀ ዜና ተሰምቷል። አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ የመጡ ያሉት ሰዎች የፈቱ ናቸው። በጣም ሞድህ ማከብርህ ፖለቲከኛ ጀዋር መሐመድ እንግዲህ ረጅም ይሄን አመት ሙሉ ላንተም እንደዚሁ ስጸልይ ነበረ። ኢየሱስ ክርስቶስ ጌታ ነው፣ ወደዚህ ወንጌል እንድትመጣ ጋብዛለሁ። እውነትም መንገድም ህይወትም እኔ ነኝ ይላል የእግዚአብሔር ቃል። ለረጅም ጊዜያት በዝማሬዎችና ድንቅ በሆነው በሙዚቃ ቅንብሩ የምታወቀው ዘማሪ ዳዊት ጌታቸው በዛሬው ዕለት ከአዲስ አበባ ከንቲባ ከወይዘሮ አዳነች አቤቤ የመሬት ስጦታ መቀበሉ ተሰምቷል። በዘማሪ ዳዊት ጌታቸው ተቋቁሞ ለአመታት የዝማሬ አገልግሎት የተባረክንባቸው ኪንግደም ሳውንድ ከአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለአምልኮ ስፍራ ግንባታ የሚሆን መሬት መረከባቸው ታውቋል። ይህ ለሀገራችን ወጣቶችና ዝማሬ ለሚወዱ ሁሉ በጣም ትልቅ መልካም ዜና እንደሆነም ብዙዎች እየተናገሩ ይገኛሉ። ለዳዊት ጌታቸው ኪንግደም አባላት እንዲሁም ኪንግደምን ለምትወዱ ሁሉ እንኳን ደስ አላችሁ እንላለን። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ካቢኔ ላደረጋችሁት መልካም ነገር ሁሉ እግዚአብሔር በነገር ሁሉ ይባርካችሁ ሲሉ ነው በርካቶች ለዘማሪ ዳዊት ጌታቸውና እሱ ላቋቋመው ቡድን የተሰጠውን የመሬት ስጦታን አስመልክቶ ይህንን የደስታ መልእክታቸውን ያስተላለፉት። ዘማሪ ዳዊት ጌታቸው ለበርካታ ዘመናት በኢትዮጵያ የመዝሙርና የአምልኮ ስርዓት ውስጥ ትልቅ አሻራ ካላቸው አገልጋዮችና ዘማሪያን አንዱ ነው። እንዲሁም ከዝማሬ አገልግሎት ጎን ለጎን በተላላቅ የዝማሬ አልበሞች ጀርባም እጁ እንዳለበት ብዙ ይናገራሉ። ዘማሪው የሚዘመራቸው ዝማሬዎች በብዙ ወጣቶች ዘንድ እጅግ የሚወደዱና ጥልቅ የሆነ መልእክት እንዳላቸውም ይነገራል። ይህ ዘማሪ በዝማሬዎቹ ለብዙዎች በረከት የሆነና እንዲሁም ኪንግደም ሳውንድ የተባለን የአምልኮ ቡድን አቋቁሞ እስከዛሬ ድረስ የተለያዩ የአምልኮ ድግሶችን በማዘጋጀትና በማስኬድ ለብዙዎች በረከት እየሆነ ይገኛል። ታዲያ ይህ ዘማሪ ዳዊት ጌታቸው በዛሬው ዕለት ከአዲስ አበባ ከንቲባ ከወይዘሮ አዳነች አቤቤ በሷ አማካኝነት ለተቋቋመው ኪንግደም ሳውንድ ለተባለው የዝማሬ አገልግሎት የሚሆን ለአምልኮ አዳራሽ መስሪያ የሚሆን መሬት ከአዲስ አበባ ከንቲባ መረከቡም ታውቋል። እንሰማለን ግን አንፈርድም። ይቀጥላል። ወደ ዋናው ጥያቄ መንደርደሪያ ጀምሬያለሁ። ለመሆኑ አልኩኝ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየቅኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያሉ። በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው እኔን ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉ ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው። ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉ ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉ ነገር የሚያደርገው። ማሳሰቢያ እንድትፈርዱ አይደለም፣ እንድትሰሙ ነው። እንድትከሱ እንድትወቅሱ አይደለም፣ እንድታገናዝቡ ነው። እውነትን ሁሉ ጊዜ ፈልጉ። እመኑኝ፣ የሆነ ሰዓት ላይ ትንሽዬ እውነት ታገኙና ያንን እውነት ተከትላችሁ ስትሄዱ ሌላ እውነት ላይ ትደርሳላችሁ። እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይሄንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት እያሉት እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በኔ ላይ ሰረና አላረኩትም ብላ እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፌንት ነቅላ ነበር። ኪሩቤል ግን ሌላ ታሪክ ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀችም። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም ከሱ ስሙት ያው ጌታ ኢየሱስ ምስክር ነው። መልክ ቢላ አንስቼ እዛቸው ፊት ሄጄ እኔን እንደ ልጅ ካላዩኝ ይሄው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው ቆምኩ። እግራቸው ላይ ወድቄ ለምኜ ነው እንደዛ ይሆነ። ለምኜ ባኩት ተው ምናምን አሉኝ።
ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። ጨርሼ ኧረ ምንቱ ኧረ ወደቀች ስላት በቃ እሷም ደንግጣለች ምናምን ነገር። አምቡላንስ ጠራው። አስተርጓሚያችን መጣ። ምን ተፈጠረ እስኪል ድረስ በአምቡላንስ ሆስፒታል ሄዳ ታክማን የተመለሰች። አምናለሁ ይህ ኢንተርቪው ማንንም ይጎዳል ብዬ አላምንም። እንደውም ብዙዎችን ይጠቅማል። እርግጠኛ ነኝ ብዙዎቻችሁ አዳዲስ ነገሮች ሰምታችኋል። አንዳንዶቹ ለአእምሮ የማይመቹ ብለን ያሰብናቸውን ቆርጠን ትተናቸዋል። ምክንያቱም ሰውም ጋር ቢሄዱ አይጠቅሙም። ምናልባት ለኔ እንደ አንድ ትልቅ መረጃና እንደ እውነት ሊጠቅሙ ይችላሉ። በአንዳንድ ቦታ ላይ ግን ለወላጅም ለኪሩም የማይጠቅሙ ብለን ያሰብናቸውን ትተናል። ይቀጥላል። ስሙ የተጀመረ ቤት ነበረ። ያንን ቤት ለመጨረስ ገንዘብ ይላክ ነበር ያልኩኝ። እሱም ይሄን መለሰልኝ። ስሙ እሺ ይኸውልህ አሁን ተስፍሽን ራሳቸው ስላመጡት ላውራ እነሱ ስላመጡት ያው ማውራትም ጥሩ አይደለም። እሺ ይሁን ብዬ ላውራ። ግን ቤቱ የተጀመረው እሷ እዚህ ያለች በነበረ ሰዓት በገና ምንም ሳትታመም ምናምን የተጀመረ እየላከች አው እሷ ነች የሰራችው። ግን አላለቀም ለማለት ይቅርታ፣ አንድ ጊዜ ቤቱ የተጀመረው እሷ ባንኮክ ሕክምና ላይ እያለች ነው አይደለም? አይደለም። የት ነው? እሷ ሳትታመም በፊት ነው የጀመረችው ቤቱ የተጀመረው። አዎ እንኳን መቶም ስታገኝ እየላከች ነው ያስጀመረችው። እሺ ምንድነው ግን ባንኮክ ልንሄድ ስንል ፊኒሺንግ ይቀረው ነበር። እሺ ለፊኒሺንግ ብላ ብር ሰጣቸው። ኦኬ በቃ እውነቱ ይሄ ማለት ለቤቱ የወጣው ወጪ ከዚሁ ከሕክምናው ላይ ከተሰበሰበው ለፊኒሺንግ ተብሎ ገንዘብ ወጥቷል። አዎ በቃ እንግዲህ ባንኮክም ሆና ቤቱ እንዲያልቅ ገንዘብ ልካ ነበር ማለት ነው። ቤት እየሰሩ ስለነበረ ለቤት ፊኒሺንግ ይህ ብቻ አልነበረ። ሶፋ፣ የቤት ዕቃ በጣም ይሟላ ነበረ። እስቲ ስሙት። ኪሩ ይሄንንም ብሏል። እናቷ አካውንት ላይ 900,000 ብር ነበር። አምናለሁ። ከዛስ ብላችሁ ውስጣችሁ ጥያቄ እየፈጠረባችሁ ነው። ምናልባት መሀል ላይ አንድ ነገር ላስታውሳችሁ። ይህ የእናትየው ስልክ ቁጥር ነው። ይህ የአባትየው ስልክ ቁጥር ነው። እኔ ያልጠየቅኩትኝ ወይንም ውስጣችሁ የሚመላለስ ጥያቄ ካለ በዚህ ስልክ ቁጥር ደውሉላቸው። ይህ የባንክ አካውንታቸው። የሰማችሁት ካሳመናችሁ የእውነት አግዟቸው። እኔ ግን እቀጥላለሁ። ስሙ፣ ሌላ ንጉድ ስሙ። ወደዚህ ስትመለስ 3 ሻንጣ ልብስ ጠቅጥቀህ ይዘህ መጥተሃል። እህትስ አለች ሆይ? ለእህትህስ ገዝተሃል ወይ አልኩት። ያለኝን ስሙት። ኪሩቤል ይሄንን ብሏል። አዎ እና ግን የሚገዛው ልብስ በጣም የተጋነነ ነበረ። ለሕክምና የሄደ ሰው እጮኛውን ለማስታመም የሄደ ሰው ይሆኑ የነበሩ በየጊዜው ይገዙ የነበሩ ልብሶች በየቀኑ በአንድ ቀን አይደለም በየቀኑ እየተገዙ ወደ 2 እና ወደ 3 ሻንጣ ደረሱ። ይሄ እንግዲህ አሁን ተስፍሽ ይወለክ ሰማኝ የሚፈቀደው ለሻንጣ ነው። እውነት ነው። ለአንድ ሰው 23 ኪሎ ይዤ ስመጣ 2 ሻንጣ ነው ይዤ የመጣሁት። ይሄንን አይ ሶስት ሻንጣ ነው ካሉት ይሄንንም ለእግዚአብሔር ሰጣለሁ። በጣም ሞድህ ማከብርህ ፖለቲከኛ ጀዋር መሐመድ እንግዲህ ረጅም ይሄን ዓመት ሙሉ ላንተም እንደዚሁ ስጸልይ ነበረ። ኢየሱስ ክርስቶስ ጌታ ነው። ወደዚህ ወንጌል እንድትመጣ ጋብዛለሁ። እውነትም መንገድም ሕይወትም እኔ ነኝ ይላል የእግዚአብሔር ቃል። ወደዚህ ወንጌል እጠራሃለሁ ማለት ነው። ሌላው የሰራዊት ጌታ እግዚአብሔር ላንተም ይሁን መልእክት ተናግሮኛል። ልጅ ሆይ ና እኔ ላድን እፈልጋለሁ፣ እኔ ልታደግ እፈልጋለሁ። አንተ የዓላማ ሰው፣ አንተ ቆራጥ ሰው፣ አንተ የዋህ ሰው፣ አንተ ቅን ሰው ፊትን ያህል እኔ ግን ልብን አያለው። ልጅ ሆይ ና ለእኔ ወንጌል ቁም፣ ለእኔ ወንጌል ስራ። አቋምህን እፈልገዋለሁ፣ አቋምህን እወደዋለሁ። አንተ የኔ እንድትሆን እፈልጋለሁ ይላል እግዚአብሔር። በዚህ አቋም በዚህ ቁመና
ወንጌሌን ይዘህ በዓለም እንድትሮጥ ለኔ ወንጌል እንድትቆም እፈልጋለሁ ልጄ ሆይ ና ይላል የሰራዊት ጌታ። ሪሊ እውነት ለመናገር ጆሃር መሐመድ እኔ በጣም ነው የምወድህ፣ በጣም ነው የምጸልይልህ። እውነት ለመናገር ብዙ ጊዜ ለረጅም ዓመት ለ5 ዓመት ያህል ላንተ እየጸለይኩ ነበረ። በዚህ ዓመት ግን በጣም የባሰ ጸሎት ነው እየጸለይኩ ያለሁት ጆሃር መሐመድ። እውነት በጣም ነው የምወድህ፣ በጣም ነው የምወድህ። ጌታ ቢረዳ ደስ ይለኛል። ለእግዚአብሔር ወንጌል ብትቆም በጣም ደስ ይለኛል። እግዚአብሔርም ንገሪው ያለኝ ይሄንን ነው። ስለምወድህ ነው መሰለኝ እግዚአብሔር ይሄን ጥሪ እንዳቀርብልህ እየተናገረኝ ማለት ነው። ጌታ ይረዳሃል ጆሃር መሐመድ። ጌታ አሁንም የሚለኝ የሰራዊት ጌታ እግዚአብሔር ወደኔ ና ነው የሚለኝ። ልጄ ሆይ ወደኔ ና፣ እኔ እወድሃለሁ፣ እኔ እጠብቅሃለሁ፣ አንተ የኔ ሁን ይለኛል የሰራዊት ጌታ እግዚአብሔር አምላክ ይረዳሃል። ጸልያለሁ። አንተ ለምንድን ነው አላገባም ያልሽው አለ። እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም ነው ያቺ ድምጽ ነች የተወሰደች። እኔ አላገባም ያልኩት ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ካንተ ድምጽ ጋር ተያይዞ ታገባለህ ሲባል አይ እኔ አላገባም በፍጹም ከዛ ኋላ ግን ዶክተር ቆም ብለህ አስበህ ሐሳብህን አልቀየርክም። ይሄ ነገር እኮ ቆም ብለህ አስበህ ሐሳብህን አልቀየርክም። ይሄ ነገር እኮ ድንገት ሊሆን ይችላል ብለህ አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። አግብቶ የፈታ ሰው እንዴት ስለ ትዳር ማውራት ማስተማር ይችላል የሚልን ሐሳብ ያነሳሉ። በጸባይም እኮ በጣም አሪፍ ጸባይ ነው። በጣም በእውነት በጣም አንቺም በሃይማኖትሽ እኔም በሃይማኖቴ አይሆንም። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። ሐሰተኞች ነቢያትና ሐዋርያት ጋር ባለመሄድ ለእውነተኛ ወንጌል ያለሽ ጥንቃቄና መረዳት የሚደነቅ ነው። ስለዚህም ሐሰተኞችም ጋር በማወቅም ባለማወቅም እየሄዱ ለሚዘምሩ ዘማሪዎች ምን ትያለሽ? እኔ ሁላችንም ዘማሪዎች እንግዲህ ባርነታችን ለጌታ ለኢየሱስ ብቻ ነው። ስለዚህ ይህንን የጌታችን የኢየሱስን ወንጌል የተሸከመ ማንኛውም አገልጋይ በዝማሪያችን በመደገፍ አብረን ወንጌል እንሰራለን እንጂ ከወንጌል ውጪ ሌላ ራይ ሌላ ለትውልድ ለመትረፍ ሳይሆን ለራሱ ለማትረፍ ከሚሮጥ ጋር አብረን አንሮጥም። መሮጥ የለብንም ብዬ አስባለሁ። እድሜ ይሄዳል። ደግሞ ከልጅነታችን ጀምሮ የምናውቀው ያዳነን ጌታችን ኢየሱስ ይህንን የመሰለ እሱን የማገልገል የወንጌሉን ስራ የመስራት ትልቅ እድል በዜማ ይህንን እድል ሰጥቶን ሰው ስናገለግል እድሜያችን ማለቅ የለበትም። ገንዘብም ይጠፋል፣ ዝናም ያልፋል። መጨረሻ ላይ የምንቀረው በቤታችን እኛ ነን ከጌታ ጋር የምንፋጠጠውና ባካችሁ ወጣቶች እድሜያችሁን አታባክኑ። የሰው ቤት ስታሙቁ፣ የሰው ስራ የስጋ ስራ ስታደምቁ እድሜያችሁን አትጨርሱ። ኢየሱስም ደግሞ የሞተው ስለኛ ነው እንጂ ስለ አገልግሎታችን አይደለም። አገልግሎትም ቢሆን በእኛና በጌታ መሃል ጣልቃ መግባት የለበትምና መንፈሳዊ ህይወታችንን ከሚገዘግዝ ጸሎታችንን ከሚቀማ ከየትኛውም ህብረት ከየትኛውም ቤተክርስቲያን የሚል ስም ካለው ከየትኛውም ስብስብ መራቅ አለብን። ፓስተር ትዝታውን የከሰሰችው ኦርቶዶክስ ታተርፋለች ወይስ ትከስራለች የሚል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓስተር ትዝታው ሳሙኤል ላይ በይፋ ክስ መመስረቷን ከተለያዩ የሚዲያ ምንጮች እየሰማን እንገኛለን። ቤተክርስቲያኒቷ የመክሰስና የመከሰስ ህጋዊ ሰውነት ያላት በመሆኑ መክሰስ መብቷ ነው። ጉዳዩ በህግ የተያዘ በመሆኑ በክሱ ዝርዝር ጉዳይ ላይ ምንም ማለት አይቻልም። ሆኖም ከክርስትና ሃይማኖት ልዩና ታሪካዊ ባህሪ አኳያ ቤተክርስቲያኒቱ ታተርፋለች ወይስ ትከስራለች የሚለውን በወፍ በረር ማየት ተገቢ ነው። የዛሬ 2000 ዓመት ገደማ በሐዋርያት ዘመን በሐዋርያት ላይ ብዙ ክስ ይቀርብ ነበር። ሐዋርያቱንም ወደ ገዦችና ወደ ፍርድ አደባባይ ከሳሾች ይጎትቷቸው ነበር። ክሱን ለማየትና ለመስማትም ብዙ ህዝብ ይሰበሰብ ነበር። በክርክሩም ወቅት በሰማው አዲስና እንግዳ ትምህርት እየተገረመ በርካታ ህዝብ ወደ ክርስትና ይገባ ነበር። በዚያም ሐዋርያቱን አስቀጥተን ክርስትናውን እናስቆመዋለን ብለው የሚያምኑ ከሳሾች በራሳቸው ጊዜ ብዙ አድማጭ ተመልካች ሰብስበው
አንድ ሰው ከሰው 1000 ሰው ከስረው ይመለሱ ነበር። ጳውሎስ በሮም እስከ አውግስጦስ ቄሳር ድረስ ተጉዞ ሲከራከር በርካታ ሕዝብ ወደ ክርስትና ተቀይሯል። ጳውሎስን ባይከሱት ኖሮ ያንን ያህል ክርስትናን በፍጥነት እንዲስፋፋ ባላደረጉ፣ ከሳሾችን ባልከሰሩ ነበር። ክርስትና በባህሪው ከሳሽ ስትሆን የምትከስርበት፣ ተከሳሽ ስትሆን የምታተርፍበት አስገራሚ ሃይማኖት ነው። በክርስትና የምታተርፈው ለሚያሳድዱ ስትጸልይ፣ የሚጠሉን ስትወድ፣ የሚረግሙን ስትመርቅ ብቻ ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 እስከ 45 እንዲህ ይላል፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ይላል። ማቴዎስ 5:11 ደግሞ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። 12 ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 12 ማለት ነው። ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተም በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። ክርስቲያን ከሆንክ ተከሳሽ እንጂ ከሳሽ፣ ተሳዳጅ እንጂ አሳዳጅ አትሆንም። ከሳሽም አሳዳጅም ከሆንክ በሰማይ የምትቀበለው ዋጋ የለህም፣ ዋጋህን በምድር ተቀብለሃልና። ከሳሽ ስትሆን የተከሳሽን ሐሳብ ታገዝፋለህ፣ በምድርም በሰማይም ትከስራለህ። ከዚህ አኳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ከታሪክ አኳያ ካየነው ፓስተር ትዝታው ሳሙኤልን በመክሰስ ኪሳራ እንጂ ትርፏ አይታየኝም። ክፉ መካሪ በዙሪያዋ ሳይኖር አይቀርም። እንጃ ፈጣሪ ይሁናት። ለአሁን አበቃው። አመሰግናለሁ። በክርስትና ጉዞ ውስጥ አንኳር ከሚባሉ ዶክትሪኖች ወይንም መሰረታዊ የክርስትና አስተምህሮ ከሚባሉት አንዱ ክርስቶስ ማን ነው የሚለው ላይ ኢየሱስ ላይ መሳት ከባድ መሳት ነው። በቃ ስለዚህ የሰውን ልጅ ማን ይሉታል አለ ከሌ ይሉሃል ከሌ ተውት የውጭው የኛን እናውራ ማን ትሉኛላችሁ እኔን ማን እንደሆንኩ ነው የምታውቁት ሲል የመለሰው መልስ በጣም አንዳንድ የመጽሐፍ ቅዱስ አዋቂዎች ይሄንን ምን ይሉታል ኦፕን ቡክ ዋን ኩዌስችን ግን ፋይናል ኤግዛም ይሉታል። ፋይናል ኤግዛም ነው አንድ ናት ጥያቄው። አስቡት አሁን ፋይናል ኤግዛም ላይ 10 ጥያቄ ቢሰጣችሁ 8 ብትመልሱ ታልፋላችሁ። አንድ ተጠይቀህ ካገኘኸው ከሳትከው አንድ ናት ፋይናል ነው ግን ኦፕን ቡክ ነው። ኦፕን ቡክ ምንድነው? ጊዜ ይሰጣል። የእስከዛሬ ዕውቀትህን ተጠቅመህ መልስ ነው እንግዲህ አሁን ለነ ጴጥሮስ የቀረበላቸው። ግን አንድ ናት አሁን አንድ ናት ፋይናል ናት። እቺን ሳተ ማለት ጴጥሮስ አለቀ ደቀቀ ማለት